ሰላም ለእናንተ ይሁን። መጋቢ ዘላለም እባላለሁ። የባይብል ኮቨናንት ኮሌጅ የማስተርስ ፕሮግራም ተማሪ ነኝ። ወደዚህ የመጣሁት ሶስት ነገሮችን ስለ ባይብል ኮቨናንት ኮሌጅ ልነግራችሁ ነው። የመጀመሪያ የባይብል ኮቨናንት ኮሌጅ ትልቅ እድልን ስላመቻቸልኝ ስለዚህ እድል ላወራችሁ ነው። ይህም እድል ምንድነው? የመማር ፍላጎቴን እንድወጣ ያደረገኝ አንድ ቀን ነበር። ቴሌቪዥን እያየሁ ማስታወቂያ አየሁት። ይህንን ማስታወቂያ አይቼ ቴሌቪዥኑ ስክሪን ላይ ባለው ስልክ ደውዬ ወደዚህ ኮሌጅ በመምጣት የመማር እድል ያገኘሁበት ኮሌጅ መሆኑን ይሄን ልነግራችሁ ነው። የባይብል ኮቨናንት ኮሌጅ በጣም በሚገርም ሁኔታ መንፈስን ጸጋን የምንካፈልበት ዕውቀትን የምንካፈልበት ኮሌጅ ነው። ወደዚህ ኮሌጅ ከመጣሁ ጊዜ ጀምሮ በብዙ ነገሮች ትርፋማ ሆኛለሁ። ዕውቀትንም ጸጋንም መንፈስንም ተካፍያለሁ። ብዙ ጊዜ አገልጋዮች ወደ ኮሌጅ ሲገቡ የሚባሉት ነገር አላቸው። ትደርቃላችሁ፣ መንፈሳዊ ነገራችሁ ይጠፋል፣ ዕውቀት ብቻ ትሆናላችሁ የሚባል እንደዚህ አይነት ንግግሮች አሉ። ብዙዎቻችን ወደ ትምህርት ቤት ስንመጣ እንደዚህ አይነት ንግግሮችን አስተናግደናል። ሆኖም ወደ ባይብል ኮቨናንት ኮሌጅ ስንመጣ ይሄ የተባለው ነገር አይደለም የሚሆን። ባይብል ኮቨናንት ኮሌጅ ውስጥ ፍቅርን እንካፈላለን፣ ህብረትን እንካፈላለን፣ መንፈስን እንካፈላለን፣ ጸጋን እንካፈላለን፣ ዕውቀትንም ደግሞ እናተርፋለን። ወደ ባይብል ኮቨናንት ኮሌጅ ከመጣሁ ጊዜ ጀምሮ እነዚህን ነገሮች ተካፍያለሁ። በጣም የተባረኩበትና ትልቅ እድለኛ እንደሆንኩ የሚሰማኝ እዚህ ኮሌጅ መጥቼ ከተማርኩ በኋላ ነው። የመጀመሪያው ይሄ ነው። ሁለተኛ የባይብል ኮቨናንት ኮሌጅ ከዲፕሎማ ጀምሮ በዲግሪ በማስተርስና በዶክትሬት ኦፍ ሚኒስትሪ ትምህርትን ይሰጣል። ስለዚህ ይህ ኮሌጅ ሰፊ መርሃ ግብሮች ያሉት ኮሌጅ ስለሆነ በየትኛው መርሃ ግብር መማር የምትፈልጉ ሰዎች ወደዚህ ብትመጡ እጅግ ትርፋማና ተጠቃሚ እንደምትሆኑ ልነግራችሁ ነው ወደፊታችሁ የመጣሁት። ሶስተኛ ተማሪዎች ስጋታቸውና ፍርሃታቸው ኮሌጁ ምን አይነት ኮሌጅ ነው፣ ዕውቅና አለው ወይስ የለውም የሚባሉ ንግግሮች ወይም ደግሞ ጥያቄዎች ይነሳሉ። የባይብል ኮቨናንት ኮሌጅ በኢትዮጵያ የወንጌል አማኞች ካውንስል ሙሉ ዕውቅና ያለውና በወንጌላውያን አብያተ ክርስቲያናት ህብረት ተባባሪ የሆነ ከሌሎችም ኮሌጆች ጋር በመተባበር የሚሰራ ድንቅ የሆነ ኮሌጅ ነው። በነገራችን ላይ መጀመሪያ ሳልነግራችሁ የቀረሁት ነገር ቢኖር ወደዚህ ኮሌጅ ስመጣ የመጀመሪያ ስሙ ነው የማረከኝ። ባይብል ኮቨናንት ኮሌጅ ከስሙ ጀምሮ የሚገርምና የሚደንቅ ስም ነው ያለው። ትኩረቴንም የሳበው ይህ ስሙ ነበር። ስለዚህ የባይብል ኮቨናንት ኮሌጅን ብትቀላቀሉ እጅግ በጣም ትርፋማ ተጠቃሚ ትሆናላችሁ። በፈለጋችሁት መርሃ ግብርም መማር ትችላላችሁ። ስለዚህ ዕውቅና የተሰጠው ዕውቅና ያለው በአገር በቀል የሆነ ደግሞም ድንቅ የሆኑ አስተማሪዎች የረጅም ዘመን ልምድ ያላቸው መምህራን ያሉበት ኮሌጅ ስለሆነ ከየትኛውም ስፍራ መጣችሁ መማር ትችላላችሁ። በተለይ አገልጋይ የሆናችሁ ሙሉ ጊዜ ሰጣችሁ የምታገለግሉ መጣችሁ ብትማሩ እጅግ ትርፋማ ትሆናላችሁ። ጊዜያችሁን ትቆጥባላችሁ። ደግሞ በወር የሚከፈለው ክፍያ ተመጣጣኝና ለአገልጋዮች የሚመጥን ስለሆነ መጣችሁ ብትማሩ ተጠቃሚ ትሆናላችሁ ለማለት ፈልጋለሁ። አገልጋዮች ብቻም ሳትሆኑ በተለያየ አገልግሎት ዘርፍ ያላችሁ በመሪነትና በተለያየ አገልግሎት ላይ የተሰማራችሁ በትርፍ ጊዜ የምታገለግሉ መጣችሁ ወደዚህ ኮሌጅ ብትማሩ ጊዜያችሁንም ገንዘባችሁንም እየቆጠባችሁ እጅግ ተጠቃሚ ትሆናላችሁ ለማለት ነው። ተባረኩ። እወዳችኋለሁ።